ናቸው والذين هم عن اللغو معرضون እንደዚሁም ሙእሚኖች የሚባሉት ለዲናቸውም ለዱንያቸውም ከማይጠቅም ነገር ከዛ የራቁ ናቸው ለغው የሆነ ለሁለቱም ሀገር የማይጠቅም ቃላት ላይ የማይጠቅም ስራ ላይ የማይገኙ ናቸው ይላቸዋል አላህ والذين هم للزكاة فاعلون ለወጅቦባቸውም ከሆነ ለዲሃዎች አላህ እንዲሰጡ ላዘዛቸው ዘካን የሚሰጡ ናቸው ከገንዘባቸውም ለዲሃዎች የሚያወጡ የሚሰሩ ናቸው ብሎ አላህ ሙእሚኖችን በይህ አያት ይነግረናል الذين هم للزكاة فاعلون والذين هم እነዛ መጨረሻውም አያት ላይ ብሎ አላህ የሚነግረን እነዚህ ሙእሚኖች ብሎ ማለት ከይከለጉ ውድቅ ከሆነ ነገር እንደላቁ ሁሉ ዘካን እንደሰጡ ሁሉ አላህ ከፈቀደላቸው ውጭም የተለያዩ ነገሮች የማያደርጉ ናቸው ኢላ አላ አዝዋጅሁም አው ማመለከት አይማንሁም ብሎ አያቱ ይሄዳል ከዛም አማናቸውን የሚወጡ ናቸው ወለዚነሁም ለአማናቲሂም ወአህዲሂም ራዑን አማናቱላህ አለ አማነተ ረሱል አለ አማነተል አኢማ አለ አማነተል መሻይኽ አለ የሚፈጽሙ ናቸው ወለዚነሁም አላ ሶላዋቲሂም ይሐፊዙን አምስት አውቃትን ህጉና ደንቡን ጠብቀው የሚሰግዱ ናቸው ካለ በኋላ ያው አያቱ ረጅም ይሆናል ውስጥም አለውና ግን ኡላኢከ ሁሙል ዋሪሱነ الذين يرثون الفردوس وهم فيها خالدون አላህ እንዲህ አይነቶች ሙእሚኖች የጀነት ህጮች እነዚህ ናቸው ጀነትን የሚሰጡ ከማዕ ነብይና ወስዲቂና ወሹሃዳ የሚሆኑት እነዚህ ናቸው ይላቸዋልና አላህ ጥርት ካሉት ሙእሚኖች ለጀነተል ፊርደውስ እጩ ከሆኑት ሙእሚኖች ሁላችንም አላህ ያድርገን ያ የሚገኘው ደግሞ አቡ ሁረይራ ረሱላችን አለይሂ ሰላቱ ወሰለም ማኡቢደ አላሁ ቢሸይን አፍضل ሚን ፊቅህን ፊዲናሉ አንድ ሰው ስለ ሸሪዓተል እስላሚያ ስለ ሃይማኖቱ እንደመማር ያለ ትልቅ ኢባዳ ሰራ ማለት አይቻልም አሉ ወለፈቂሁ ዋሂድ አሸዱ አለ ሸይጣን ሚን አልፊ ዓቢድ ነው ያሉት ረሱል አለይሂ ሰላቱ ወሰለም ያው ፈርዶል አይኑን ያው ዓቢድ የሚባሉት ፈርዶል አይኑን በአግባቡ ተምረው ሶላታቸውን በአግባቡ የሚሰግዱ ጾማቸውን በአግባቡ የሚጾሙ ዚክራቸውን በአግባቡ የሚዘክሩ 1000 ዓቢዶች ከሚኖሩ ለሸይጣን አንድ ዓሊም አንድ ፈቂህ ሆኖ አላህን ፈርቶ በእውቀት የታነጸ ይበልጣል ይላሉ ረሱል አለይሂ ሰላቱ ወሰለም እንግዲህ እንደምታውቁት ቁርአንም ሸያጢነል ኢንሲ ወልጂን ነው የሚለን ሸይጣን ይሄ በደም በስጋ የሚሄደው ብቻ ሳይሆን ስጋና ደም ለብሶ ያለ እንደ ወሃቢያ የወሃቢያን መሰል ያለው ሁሉ ሸይጣን ይባላልና አንዲ ስለ ዲኑ የሚያውቅ 1000 ዓቢዶች አይደለም ከ1000 በአሁኑ ሰዓት ስናየው በ100,000 ከዛም በላይ ከሚቆጠሩም አንድ አዋቂ የነሱን ዓላማ እንዳልነበር አርጎ የሚያፈራርስ ይበልጣል አሉ ወሊኩል ሸይን ኢማድ ወኢማዱ هذا الدين الفقه አሉ ረሱል አለይሂ ሰላቱ ወሰለም ለእያንዳንዱ ነገር ሁሉ ቤት ሊሆን ይችላል ሌላም ነገር ሊሆን ይችላል መሰረት ዋና ምሰሶ አለው የሸሪዓተል እስላም ምሰሶው መሰረቱ መቋሚያው ዕውቀትና ዕውቀት ነው ካለ ዕውቀት ሸሪዓተል እስላሚያ ሊገነባ አይችልም ይላሉ ትልቁ ታቢዒ አላህን ፈሪ ሐሰኑል በስሪ ምናሉ ለውለል ዑለማ ለሷረ الناس مثل البهائم አሉ በዲናቸው ጠለቅ ያለ ዕውቀት ያላቸው የዲን መሪ ዑለማዎች ባይኖሩ ኑሮ የሰው ልጅ እንደ እንስሳ ይሆን ነበር አላህም እንደነገረን ከሆዲያቸው በስተቀር ከሚጠጡት በስተቀር ከሚለብሱት በስተቀር ከስሜታቸው በስተቀር ሌላ ምንም የማያሳስባቸውን ሰዎች ኡላኢከ ከልአንዓም በልሁም አضل ይላቸዋል ቁርአን ከእንስሳም የጠናባቸው ናቸው ይላሉ ፈቱል መውሲሊ የሚባሉ ትልቁ ዓሊም ምናሉ አለይሰል መሪዱ ኢዛ ሙኒዐ ጧዓመ ወሸራበ ወደዋ የሙት አሉ አንድ በሽተኛ እንደው ለሶስት ቀን ከዛም በላይ ሊሆን ይችላል የሚበላው የሚጠጣው ሌላ መድኃኒት ካልተሰጠ አይሞትምን ሲሏቸው ቃሉ በላ እንዴት የሰው ልጅ ምንም የማይወስድ ከሆነ በሽተኛ ሆኖ መድኃኒትም
ፈሳሽ ነገርም ሌላ ምግብም የማይወስድ ከሆነማ ይሞታል እንጂ ሲሏቸው እሱ ምን አሉ? كذلك القلب إذا منع عنه العلم والحكمة 3 أيام يموت አሉ። ለሶስት ቀን ቃለ አላህ ቃለ ረሱሉላህ የሚል የሁከማዎች የነዛ የጠበብቶች ንግግር የማይሰጠው ሰው ቀልቡ ይሞታል አሉ። ቀልቡ ሞተ ማለት አኺራን አይፈራም። መውዒዟ ቁርአን ቢነገረው ሐዲስ ቢነገረው በጭራሽ ሊቀበልና በዛ ሊጠቀም አይችልም። የቀልብ መሞት እንደዚህ አይነት ነገር ያመጣል አሉ። አጧ ታቢዒ ናቸው። ሰውም ሰዒድ ኢብኑ ሙሰየብ ጋር አንድ ቀን ስገባ ሰዒድ ኢብኑ ሙሰየብ ወሆ የብኪ ቡካን ሸዲዳ